ሰላም ውድ የሀሱት ቲዩብ ቤተሰቦች በዛሬው ቪዲዮአችን ምርጥና በጣም ወሳኝ የሆነ ቪዲዮ ይዤላችሁ መጥቻለሁ። ዌብ ኤንድ ዳታቤዝ አድሚኒስትሬሽን ሌቭል 4 ሆሊስቲክ ኤግዛም ወይም አዲሱን የ2017 ኤግዛም ፕራክቲካል ፓርቱን ፓርት 1ን የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆኑ ሀሱት ቲዩብ ይባላል። በዚህ ቻናል የተለያዩ የኮምፒውተርና የቴክኖሎጂ ማስተማሪያ ቪዲዮዎችን ያገኛሉ። ሳብስክራይብ አድርገው ይቀላቀሉን፣ እንደዚሁም ቪዲዮን ላይክ አድርገው ይጀምሩ እያልኩ ቀጥታ ወደ ቪዲዮ አልፋለሁ። በዛሬው ቪዲዮአችን እርሱ ላይ እንደሰማችሁት የዳታቤዝ የዌብ ኤንድ ዳታቤዝ አድሚኒስትሬሽን ሌቭል 4 ፕራክቲካል የሲኦሲ ሆሊስቲክ ኤግዛም ፓርትን ነው የምናየው። እንደሚታወቀው ይሄ ሲኦሲ ሁለት ፕሮጀክቶች አሉት። ፕሮጀክት 1 የዶክመንቴሽን ፓርት ነው። ፕሮጀክት 1ን በቀጣይ ፓርት ሰራላችኋለሁ። ዛሬ የምናየው ዋናውን ፕሮጀክት 2 ወይም ደግሞ ዌብሳይት ዲቨሎፕ የምናደርግበትን ፓርት ይሆናል ማለት ነው። ፕሮጀክት 2 ላይ ዲቨሎፕ ዳይናሚክ ዌብ ቤዝድ ሲስተም የሚል ይሆናል ርዕሱ ማለት ነው። ለዚህ ፕሮጀክት 3 ሰዓት ተሰጥቶታል። በዚህ ፕሮጀክት ማወቅ ያለብን ጊቨን ኢንፎርሜሽኖች አሉ እዚህ ጋር assume that you are requested to develop web based system for school management system ለስኩል ማኔጅመንት የሚሆን ዌብሳይት ክሬት አድርጉ ተብለናል። የስኩል ማኔጅመንት ሲስተም records information about students, teachers, courses and rooms። ስኩል ማኔጅመንት ሲስተም ላይ ዌብሳይቱ የሚሰራው ዋና ፋንክሽናሊቲ ምንድናቸው? ስቱደንቶችን ይመዘግባል፣ ቲቸሮችን ይመዘግባል፣ ኮርሶችን ይመዘግባል፣ እንደዚሁም ሩሞችን ይመዘግባል ማለት ነው። ሶ በዚህ ሲስተም ዋና ስራዎች በዚህ ሲኦሲ እንድንሰራ የተፈለገው ምንድነው? የመጀመሪያው ስቱደንት ቲቸር ኮርስ ኤንድ ሩምስ should be registered። እነዚህም በተለያየ የሬጂስትሬሽን ፔጅ አዘጋጅተን ሬጂስተር እንድናደርግ ይፈልጋል። በቀጣይ it has given a facility to search for a particular student teachers and courses። አስተማሪዎችን ኮርሶችን ሰርች ማድረግ ስንፈልግ ሰርች በተን እንድናዘጋጅ ይፈልጋል። እንደዚሁም give list of records registered in the system like students, teachers, rooms list of students view አድርገን እንድናሳይ ይፈልጋል። ሰርች ሲሆን ስፔሲፊክ ይሆናል፣ ሊስት ኦፍ ስቱደንት ሲሆን ደግሞ ሙሉውን ይሆናል ማለት ነው። ቪው እና ሰርች ማለት ነው። እንደዚሁም privileged users to perform update and delete operations on all records አፕዴት እና ዲሌት ኦፕሬሽኖችን እንሰራለን ማለት ነው። በመጨረሻም ሎጊን ፎርም እንሰራና ከሎጊን ፎርም ወደዚህኛው ሬጂስትሬሽን ፎርም ፔጅ ሪዳይሬክት እናደርጋለን ማለት ነው። ስለዚህ ሳምፕል ሬጂስትሬሽን ፎርም ተሰጥቶናል ማለት ነው። እንደዚህ እንደምታዩት ስቱደንት ሬጂስትሬሽን ፎርም ሚል ፔጅ እናዘጋጃለን። እነዚህን በተኖች እነዚህን ቴክስት ቦክሶች እናዘጋጃለን። ሬጂስተር ስንለው ሬጂስተር ያደርጋል፣ አፕዴት ስንለው አፕዴት ያደርጋል ማለት ነው። እቺን ፎርም HTML ፓርቷን ዲቨሎፕ እናደርጋለን ማለት ነው። ከዛን ወደ PHP እንሄዳለን ማለት ነው። ሶ የመጀመሪያው ታስካችን ምንድነው? ኢንስቶል ዌብ ዲቨሎፕመንት ቱልስ ላይክ ኖትፓድ፣ ድሪምዌቨር፣ ኮድ ብሎክ፣ ቬስ ኮድ መጻፊያ አፕሊኬሽኖችን እንጭናለን። እንደዚሁም ብሮዘሮችን እንጭናለን። በተጨማሪም ለሎካል ሰርቨራችን ዛምፕ ወይም ዋምፕ ሰርቨር እንጭናለን ማለት ነው። ይሄ አንድ ታስክ ነው። ይሄንን ታስክ ይሄ በራሱ አንድ ታስክ ስለሆነ ይሄንን እንጭናለን ወይም የተጫነ ሊኖረን ይችላል። ይሄንን እናሳያለን ማለት ነው እንደ አንድ ታስክ። ሁለተኛው ታስክ create a database with the name school and create table based on the following information። ሁለተኛው ደግሞ ዳታቤዝ ክሬት እናደርጋለን ማለት ነው። ስኩል የሚባል ዳታቤዝ ክሬት እናደርጋለን። በስሩ ደግሞ ስቱደንትን፣ ቲቸርን፣ ኮርስን፣ ቴብሎችን ክሬት እናደርጋለን ማለት ነው። ስለዚህ ከዚህ እንጀምራለን ማለት ነው። ዳታቤዝ ክሬት ለማድረግ መጀመሪያ ዛምፕ ሰርቨራችንን ኦን ማድረግ ይኖርብናል። ዛምፓችንን ሰርች ላይ ክሊክ አድርገን ኦን እናደርጋለን። እሺ ስለዚህ ዛምፓችን ስታርት ሲሆን ይሄንን ይመስላልኝ። እዚህ ጋር አፓቼን እና ማይስኩዌልን ስታርት ማድረግ ይኖርብናል። ይሄኛው ለዌብሳይት ፓርታችን ይሆናል አፓቼ፣ ማይስኩዌል ደግሞ ለዳታቤዝ ፓርታችን ይሆናል ማለት ነው። እዚህ ጋር ዳታቤዛችንን ስንከፍት ማይስኩዌልን አድሚን ብለን መክፈት እንችላለን። ካልሆነ ደግሞ ብሮዘር ከፍተን localhost/php myadmin ብለንም መክፈት እንችላለን ማለት ነው። php myadmin ብለን ጽፈን ኢንተር ስንል ዳታቤዛችን ይከፈትልናል ማለት ነው። እዚህ ጋር እንደምታዩት ዳታቤዛችን ተከፍቶልናል። አዲስ ዳታቤዝ ክሬት ለማድረግ ዳታቤዝስ የሚለውን ክሊክ እናደርጋለን። ከዛን ስኩል ብለን እንጽፋለን። ከዛን ክሬት እናደርጋለን ማለት ነው። ስለዚህ ስኩል የሚባል ዳታቤዝ ክሬት ሆኖልናል። በመቀጠል ደግሞ ስቱደንት የሚባል ቴብል ክሬት እናደርጋለን። 5 ኮለመን ያለው ማለት ነው። ጊቭን ዳታችን ላይ እንዳየነው 5 ኮለመን ያለው ክሬት እናደርጋለን ማለት ነው። ሶ የመጀመሪያው አይዲ ይሆናል። ዳታ ታይፑን varchar እናደርጋለን። ሳይዙን 50 እናደርጋለን። ከዛን ኢንዴክስ ስትሪት ላይ ሄደን ፕራይመሪ እንለዋለን ዳታ እንዳይደጋገም ማለት ነው።
በመቀጠል ኔም እንላለን። ዳታ ታይፑን varchar እንላለን። እኔ እዚህ ጋር ስለጻፍኩት ነው ቀጥታ እየመጣልኝ ያለ፣ እናንተ ትጽፋላችሁ ማለት ነው። ኤጅ እንላለን። varchar ዳታ ታይፕ እንሰጣለን። ለኤጅ ኢንት ነው የምንለው፣ ቁጥር ስለሆነ በኢንት ነው የምናስቀምጠው ማለት ነው። ሴክስ ዳታ ታይፕ varchar፣ ይህንንም ሳይዝ እንሰጣለን። በመጨረሻም ይር የሚለውን ዳታ ታይፑን ዴት ታይም ኦር ዴት ማለት እንችላለን። ዴት ታይም ፊልዶች አሉ እዚህ ጋር፣ ዴት እንለዋለን። ከዛን ሴቭ እናደርጋለን ማለት ነው። ሴቭ ለማድረግ ጎ ሚል ወይም ሴቭ ሚል በተን ይኖረናል ማለት ነው። በዚህ መልኩ ቴብላችንን ክሬት አድርገን ጨርሰናል። እንደምታዩት ኮለመኖቹ መጥተዋል። ብሮዝ ብለን ደግሞ ምን ማድረግ እንችላለን? ማየት እንችላለን ወደ ጎን ማለት ነው። እሺ፣ ስለዚህ ሁለተኛው ታስካችን ዳታቤዝ ክሬት ማድረግ እና ቴብል ክሬት ማድረግ ነበር፣ ጨርሰናል። ቀጣዩ ደግሞ ሶስተኛው ታስካችን ሪከርድ ዘ ጊቭን ዳታ ሴት ነው። ዳታ ሴታችንን ሪከርድ እናደርጋለን ማለት ነው፣ ወይም ኢንሰርት እናደርጋለን ማለት ነው። ስለዚህ ሁለቱን ዳታ በዚህ ኢንሰርት እናድርግና ከዛን በኤችቲኤምኤል ፓርቱ ደግሞ ወይም ዌብሳይቱን ክሬት በመናድርገው ደግሞ ሌሎቹን ዳታዎችን እናስገባለን ማለት ነው። ለምሳሌ S001 አለሙ 20 ሜል ይር 2 ብለን እናስገባለን፣ ኦር ሰከንድ ይር ማለት ነው። እሺ፣ ዳታ ኢንሰርት ለማድረግ ዛምፕ ሰርቨር ላይ ከሆነ ኢንሰርት የሚለውን በተን እንጫናለን። በኋላ ከምንሰራው ዳታ ላይ ዳታ እየሞላን ኢንሰርት እናደርጋለን ማለት ነው። ሶ እዚህ ጋር S001 ኔም አለሙ፣ ኤጅ 20፣ ኤክስ ሜል ይር ደግሞ 2 ብለን እናስገባለን። ከዛን ጎ እንላለን። እሺ፣ እዚህ ጋር ኤረሩ ምንድነው? ዳታ ታይፓችን ዴት ላይ ዴት ኤንድ ታይም ነው ያደረግነው። ስለዚህ ዴት ኤንድ ታይም ከሆነ በቁጥር ሳይሆን እናስገባለን፣ ሙሉ ዴቱን ይሆናል ማለት ነው። ዴታችንን በዚህ መልኩ ማስገባት ይኖርብናል ማለት ነው። ጎ እንላለን። ነገር ግን ዳታው ይር ስለሚል ይር ነበር ማድረግ የነበረበት። እሺ፣ የመጀመሪያውን ዳታ አስገብቶታል። እንደምታዩት ይሩን 00 ነው ያደረገው። ይር ሳይቀበል ሌሎችን አስገብቷል ማለት ነው። እንደ አዲስ ሁለተኛውን ዳታ ኢንሰርት እናደርጋለን። እዚህ ጋር እንደምታዩት ይሩን አስቀድመን ጽፈን ጎ ስንለው ስትክክል ኢንሰርት ያደርጋል ያለ ኤረር ማለት ነው። ሶ ብሮዝ አድርገን ዳታችንን ማየት እንችላለን። ቀጣዩን ፓርት ከኤችቲኤምኤላችን ላይ እናስገባለን ማለት ነው። በቀጣይ የምንሰራው ኮኔክሽናችንን ይሆናል ማለት ነው። ቪኤስ ኮድን ከፍትና መጀመሪያ ኤችቲኤምኤል እና ፒኤችፒ ፓርት ልንሰራ ስለሆነ ክሊያንት ሳይድ እና ሰርቨር ሳይድ ፓርት ልንሰራ ስለሆነ ሁለቱን የሚያገናኝልን ኮኔክሽን እንሰራለን ማለት ነው። እሺ፣ ስለዚህ ኮዳችንን ስንሰራ አዲስ ቪኤስ ኮድን ከፍታለን። ሰሌክት ላንጉጅ ብለን ፒኤችፒ ስለሆነ ፋይላችን ፒኤችፒ ብለን እንመርጣለን። ከዛን ሌዛን ጥያቄ ምልክት ፒኤችፒ ጥያቄ ምልክት ግሬተር ዛን እናደርጋለን። ዳታቤዝ ኮኔክሽን ላይ 4 ፓርቶች ነው ያሉት። ሰርቨር ኔም፣ ዩዘር ኔም፣ ፓስወርድ እና ዳታቤዝ ኔም ይሆናል ማለት ነው። ለነሱ የሚሆን ቫሪያብሎችን ክሬት እናደርጋለን። ሰርቨር ኔም ኢዝ ኢኳልስ ቱ ብለን በኮቴሽን ውስጥ ሎካል ሆስት እንላለን፣ ሴሚኮለን። ከዛን ስትራክቸሩን ለመጠቀም እዚህ ጋር ኮፒ እናድርገዋለን፣ ኮፒ ፔስት። ቀጣዩ ዩዘር ኔም ይሆናል። ዩዘር ኔማችን ሩት ይሆናል፣ ዲፎልት ወደ ሰርቨር የምንገባበት። ቀጣይ ፓርት ደግሞ ፓስወርድ ይሆናል። ፓስወርዳችን ባዶ ነው የሚሆነው ዲፎልት ፓስወርዱ። የመጨረሻው ፓርት ደግሞ ዳታቤዝ ኔም ይሆናል። ዲቢ ኔም ልበለው፣ ይሄ ቫሪያብል ስለሆነ የፈለኩትን ስም መስጠት ስለምችል። ዳታቤዛችን ደግሞ አሁን ክሬት ያደረግነው ስኩል ይሆናል ማለት ነው። ከዛን ዳታቤዝ ኮኔክሽናችን $ሳይን ኮን ኢዝ ኢኳልስ ቱ ኒው SQLi ብራኬት እንከፍታለን። ከዛን እዚህ ጋር የምናያቸውን ቫሪያብሎች በኮማ ኮማ እያደረግን እናመጣለን ማለት ነው። እዚህ ጋር እንደምታዩት የመጀመሪያውን ሰርቨር ኔም አመጣው ኮማ፣ ሁለተኛውን ደግሞ ፔስት አደርግና ይሄን ራሱኑ ዩዘር ኔም ብዬ ኤዲት አደርገዋለሁ ስጀምር ስለሚያመጣልኝ ኮማ፣ አሁንም ፔስት አደርግና ፓስወርድ ብዬ አስተካክላለሁ። ከዛን አሁንም ፔስት አደርግና ዳታቤዝ ኔም ዲቢ ኔም የሚለውን እመርጥለታለሁ ማለት ነው። መጨረሻ ላይ ሴሚኮለን አድርጋለሁ። ከዛን አሁን ኮኔክሽናችንን ጨርሰናል። ነገር ግን ኢፍ ኢልስ ስቴትመንት እንሰራለታለን። ትሩ ከሆነ $ሳይን ኮን ከላይ ያስቀመጥነው ስቴትመንት ትሩ ከሆነ ማለት ነው። እዚህ ጋር ትሩ ከሆነ ብሬስ እንከፍታለን። ኢኮ አውትፑት ዳታቤዝ ኮኔክሽን ዲቪ ኢዝ ኮኔክትድ ሰክሰስፉሊ ብለን እንሰጠዋለን። እሺ፣ ዳታቤዝ ኢዝ ኮኔክትድ የሚል ሜሴጅ ያምጣለን። ከዛን ስትራክቸሩን ተጠቅመን ይሄንን ሰሌክት እናድርግና ፔስት ብለን የኢፍ ፓርቱን ኢልስ ብለን እንቀይራለን። ከዛ ዳታቤዝ ኢዝ ኖት ኮኔክትድ ብለን
ኢልስ ካልሰራ ደግሞ ይሄንን እንዲያመጣልኝ ማድረግ እችላለሁ ማለት ነው። ስንጀምር ከፈለግን ደግሞ እዚህ ጋር ኖት ሳይኗን አስቀምጠን የፎልስ ፓርቱ እንዲቀድም ማድረግ እንችላለን። ኖት ኮኔክትድ ይሄኛውን ደግሞ ኮኔክትድ ብለን መቀየር እንችላለን። ነገር ግን ሰክሰስፉል ከሆነ ሰክሰስፉል ሜሴጅ ያምጣልን። ሶ ይሄንን ፋይል ሴቭ ለማድረግ ኮንትሮል ኤስ ኦር ፋይል ሴቭ አስ ብለን ምን ላይ ነው የምናስቀምጠው? የግድ የሰርቨር ፋይል መቀመጥ ያለበት ሎካል ዲስክ ሲ ላይ ዛምፕ ፎልደር ውስጥ ኤችቲ ዶክ ውስጥ ይሆናል ማለት ነው። አሁን ሁሉንም ፋይል አንድ ቦታ ማስቀመጥ ስላለብን ስኩል ማኔጅመንት ሲስተም ስኩል ማኔጅመንት ኢንፎርሜሽን ሲስተም ኤስኤምኤስ ብለን ፋይል ሴቭ እናድርግና ፎልደር እዛ ውስጥ እናስገባው። ከዛን ኮን PHP ብሎ ሴቭ ያደርግልናል ማለት ነው። እችን ፋይል ቴስት ለማድረግ እዚህ ጋር ከፍታለሁ ሎካል ሆስት ብዬ ከዛ ቀጥታ ባስቀምጠው con.php ነበር ማለት አሁን ፎልደር ውስጥ ስላስቀመጥኩት smis/con.php ብዬ ፋይል ኔምን ጽፍና ኢንተር ስለው ዳታቤዝ ኮኔክትድ ካለኝ ሰርቶልኛል ማለት ነው። በመቀጠል ስቱደንት ሬጂስትሬሽን ፎርማችንን ክሬት እናደርጋለን ማለት ነው። እዚህ ጋር የምታዩትን ይሄንን የመሰለ ፔጅ ክሬት እናደርጋለን። በዋናነት እዚህ ጋር ፎከስ ማድረግ ያለባችሁ CSS ምናምን ስለተሰጠ ቀጥታ ራሱን ነው የምትጠቀሙት። ምንም የሚያወዛግብ ነገር የለም። ፎከስ ማድረግ ያለባችሁ ግን PHP ፓርቱ ነው። በዋናነት የሚታዩ ፋንክሽናሊቲዎች ናቸው። እዚህ ጋር ሬጂስተር፣ አፕዴት፣ ዲሊት ስትሉ እነዚህ በተኖች በስትክክል መስራት አለባቸው ማለት ነው። ስለዚህ ፎርሙን ክሬት እናደርጋለን። እሺ ፎርሙን ለመስራት ደግሞ አሁንም ሰሌክት ላንጉጅ ብለን HTML አድርገን እንጀምረዋለን። በኋላ ወደ VS ኮድ እንቀይረዋለን። ለምንድነው? ኮዶቹን በደንብ እንዲያግዘን ማለት ነው። HTML ኮዶችን ማለት ነው። ስለዚህ እዚህ ጋር HTML5 ይመጣል። እዚህ ይሄንን ስቱደንት ሪጅ ለዋለው ከዛ ሄድ ፓርት ላይ ስታይል እናስገባለሁ። እዚህ ጋር ስታይሉን ኮመን ስለሆነ ምን ማለት እንደሆነ ነው ማስረዳችሁ እንጂ ኦሬዲ ስታይሉን ኮፒ ፔስት አድርጋችሁ መጠቀም ትችላላችሁ። ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ሶ እዚህ ጋር እንደምታዩት ስታይል ላይ የተጻፈው ኮድ ምንድነው? ቦዲያችን ሙሉ ቦዲያችን ባክግራውንዱ ይሄ ከለር ይሁን። ሜኑ ዩኤላችን ከታች ሜኑ ስለምንሰራ ለፔጁ የሚሆኑ ሜኑዎች እነዚህ ማለት ነው። የነዚህ ሜኑ ስታይል ምን ይምሰል? ሜኑ ዩኤል አንኦርደር ሊስቱ ዲስፕሌይ ፍሌክስ ይሁን። ጋፕ 10 ፒክስል በየጽሁፎቹ። ፓዲንግ ሌፍት 40% ገባ ብሎ ይጀምር ማለት ነው። 40% ፓዲንግ ይኑሮ። ሜኑ ዩኤል ኤልአይ ሊስት ስታይል ታይፕ ነን ስታይል ታይፓቸው ነን ይሁን የኤልአይዎች። እንደዚሁም አንከር ታግ ቴክስት ዲኮሬሽን ነን ይሁን። ፎንት ፋሚሊው ፎንት ሳይዙ ይሁን። ከለሩ ብራውን ይሁን። እዚህ ጋር እንደምታዩት ከለራችን ብራውን ነው። .frm ማለት ወርታች የምንጠቀማት ለፎርማችን ማለት ነው። ፎርማችንን በዲቭ እናስቀምጠውና ለፎርማችን ዲቭን ክሬት እናደርጋለን። ወርታች ቦርደር 1 ፒክስል ሶሊድ ይሁን። እዚህ ጋር እንደምታዩት ሙሉ ቦርደራችን ፎርማችን ይሄ 1 ፒክስል ሶሊድ ይሆናል ማለት ነው። ዊድዝ 90% አጠቃላይ ዊድዛችን 90% ይሆናል። ይሄንን እየቀያየርን ማየት እንችላለን። ሄት 500 ፒክስል ወደታች ይውረድ። ይሄ ወደታች ያለው ፔጅ 500 ፒክስል እስከዚህ ድረስ ማለት ነው። ፓዲንግ ሊፍታችን 2%፣ ከዚህ በኩል ፓዲንግ 2% ገባ ብሎ ይጀምር። ፓዲንግ ቶፓችን 20 ፒክስል፣ ከላይ በኩል ደግሞ ፓዲንግ ቶፕ ዝቅ ብሎ 20 ፒክስል ላይ ይጀምር። እዚህ ጋር እንደምታዩት ባክግራውንድ ከለራችን ዋይት ይሁን። ባክግራውንድ ዋይት ነው የመሃለኛው። እንደምታዩት የዚህ ባክግራውንድ ሌላ ነው፣ ለቦዲ የተሰጠው የዚህ ዋይት ነው። ፓዲንግ ራይት 2 ፒክስል፣ ያ ማለት በዚህም ፓዲንጋችን 2 ፒክስል ነው ማለት ነው። እሺ በተናችን ደግሞ ዊድዝ 80 ፒክስል። እቺ በተን ዊድዟ 80 ፒክስል ትሁን ነው። እሺ ይሄ ይመስላል ማለት ነው ሲሲሳችን። ይሄን ከተጠቀመን በኋላ ቀጥታ ወዴት እንሄዳለን? ወደ ፎርማችን እናልፋለን ማለት ነው። እሺ ከፎርማችን በፊት ሜኖችን መስራት ስላለብን ለሌሎቹ ኮርሶች የሚያገለግሉ ለሌሎቹ ፔጆች የሚያገለግሉ ሜኖችን እዚህ ጋር እንደምታዩት በዩኤል እና ኤልአይ እያለን እነዚህን እንሰራለን ማለት ነው። ይሄ ኮርስ ተደጋጋሚ ስለሆነ HTMLን ወደ ኋላ እየሄዳችሁ YouTube ቻናሌ ላይ ማየት ትችላላችሁ። አሁን ኮፒ ፔስት አድርጌንም ሰራው ለምን
ቪዲዮ በጣም እንዳይረዝም ሲዩ ሰፊ ስለሆነ ማለት ነው። ስለዚህ አንድ ዲቭ ይኖረናል። ዲቭ እንከፍታለን፣ ዲቭ እንዘጋለን። ከዛ በስሩ ዩኤል እንከፍታለን፣ ኤልአይ እንከፍታለን። በኤልአይ ስር ደግሞ ኤ እየከፈትን ሆም ስቱደንት ቲቸር ኮርስ ሎጊን አንዱን ሰርተን ኮፒ ፔስት ማድረግ ነው የሚሆነው ማለት ነው። ሆም ክሊክ ሲደረግ ወደ index.html ሊድ ወደ መጀመሪያው ፔጃችን ወይም ሎጊን ፔጃችን ይሆናል፣ እንመጣበታለን። ስቱደንት ክሊክ ሲደረግ ወደ ስቱደንት ቲቸር ኮርስ ሎጊን እያል እነዚህን ፔጆች እንሰራለን ማለት ነው። ከዚህ በኋላ ወደ ፎርማችን እንሄዳለን ማለት ነው። ስለዚህ ለዚህ ለሜኖች ምን ሰጠናል? ክላስ ሜኑ ሚል ዲቭ ሰጥተናል ማለት ነው። ለምን ከዚህ በላይ ለሜኑ የሰጠነው ስትራክቸር እዚህ ጋር ዶት ሜኑ እያልን የሰራ ነው ስታይል ስላለ ለሱ ይሆናል ዲቫችን ማለት ነው። እሺ በመቀጠል ዲቭ እንከፍትና ዲቭ ክላሳችንን ፎርሙን በዲቭ ስር ነው የምናደርገው። ክላስ ኢዝ ኢኳልስ ቱ ብለን ይሄንን ክላስ ራሱ እንጠቀማለን። ሲሳችን ተመሳሳይ እንዲሆን ኤፍአርኤም ክላስ እንጠቀማለን። ኤፍአርኤም ብለን የክላስ ስማችን እንሰጣለን። እዚህ ጋር ፎርማችን እንሰራለን ማለት ነው። እዚህ ጋር h1 እንከፍታለን። ስቱደንት ሬጂስትሬሽን ፎርም እንላለን ማለት ነው። እዚህ ጋር እንደምታዩት አይዲ ኔም ኤጅ ሴክስ ይር ይሄን አንድ ቦታ ላይ እንዲያመጣለን ፓራግራፍ ሳንጠቀም ቀጥታ ወደ ፎርማችን እንገባለን ማለት ነው። ስለዚህ መጀመሪያ አይዲ እንላለን፣ ሁለት ነጥብ እናድርግና ስፔስ አድርገን ኢንፑት ታይፕ ኢዝ ኢኳልስ ቱ ቴክስት ከዛ ኔም ኢዝ ኢኳልስ ቱ አይዲ ይሆናል ማለት ነው የምናስተላልፍበት ስም። ሶ ይሄንን ኮፒ ፔስት እያደረግን መስራት ነው የሚሆነው። ቀላል ነው የሚሆነው። ይሄ ፎርም በጣም ቀላል ፓርት ስለሆነ ኮዱን ጽፌ ያስረዳችኋለሁ። ስለዚህ ኮዳችን ይሄ ይመስላል። ኮፒ ፔስት እያደረግን ስሙን ብቻ እንቀይራለን ማለት ነው። ኢንፑት ታይፓቸው ሁሉም ቴክስት ናቸው። የረን ብቻ ዴት እናደርጋለን። ኔሙን እያንዳንዱን እንሰጣለን። መጨረሻ ላይ ብሬክ እናደርጋለን። ሁለት ጊዜ ብሬክ ስፔስ ወርታችን እንዲወርድልን። ከዛ የመጨረሻው የሬጂስተር በተንን ለመስራት ታይፕ ሰብሚት ይሆናል። እዚህ ጋር አይዲ በተን የተጠቀምነው ለምንድነው? በተኗ ሰፋ ብላ እንድትመጣልን። እዚህ ጋር ሃሽታግ አይዲ ከሆነ ሃሽታግ ብለን ነው የምንጠራው። ሲኤስኤስ ላይ ሃሽታግ ቢቲኤን ብለን ዊድ 80% ብለናታልኝ እዚህ ጋር እንደምታዩት። ስለዚህ ሳይዛችንን እንዲያሰፋልን ይሆናል። አይዲ ቢቲኤን ናት እዚህ ጋር እንደምታዩት። ከዛ ኔም ሬጂስተር ስሙ ይሆናል ማለት ነው የምናስተላልፍበት ወደ PHP ወይም ወደ ሰርቨር ሳይዱ። ቫልዩ ሬጂስተር ጽሁፋ ውስጥ ላይ የምትመጣው በተን ትሆናለች ማለት ነው ሬጂስተር እዚህ ጋር እንደምታዩት። ስለዚህ ይሄንን ለመክፈት ይሄንን ፓርት ሴቭ እናድርገው። በተመሳሳይ ቦታ ላይ ነው ሴቭ እናድርገው። አልጨረስነውም፣ እንጨርሰዋለን ማለት ነው። ምን ላይ ነው ሴቭ እናድርገው? ሎካል ዲስክ ሲ ላይ ዛምፕ ሰርቨር ውስጥ htdocs ተመሳሳይ ቦታ ቀደሙ ቦታ ላይ ይሆናል። htdocs ውስጥ smis የሚል ፎልደር ክሬት አድርገናል። እዚህ ጋር ስቱድ ሪጅ ብለን ሴቭ እናድርገው። ሶ ይሄንን ለመክፈት አሁን ምንድነው ማድርገው? ሎካል ሆስት እዚህ ጋር እንደምታዩት smis ቀደም ብዬ ነበር ስቱድ ሪጅ .html ብዬ ነው ሴቭ አደረኩት። በኋላ ወደ PHP ቀይረዋለሁ ማለት ነው። እዚህ ጋር እንደምታዩት አዚቲስ ተመሳሳይ ፔጅ መጥቶልናል ማለት ነው። ከዚህ በኋላ ቪው ምናምን መደጋገም ነው የሚሆነው ማለት ነው። ሶ አሁን html-ን ስለጨረስን ወደ PHP ፋይል ሴቭ አስ ብለን ወደ PHP ሴቭ እናድርጋለን ማለት ነው። ራሱን ፋይል ታይፑን ብቻ PHP ብለን ሴቭ እናድርጋለን ማለት ነው። እዚህ ጋር እንደምታዩት ስቱደንት ሪጅ PHP ያልኩት PHP-ን ሳፖርት እንዲያደርግልኝ ማለት ነው። እሺ አሁን ወደ PHP ፋይላችን እናልፋለን ማለት ነው። PHP ብለን ሴቭ ካደረግን በኋላ እዚህ ጋር እንደምታዩት ሌዛን ጥያቄ ምልክት PHP ብለን እንጀምራለን። ከዛን PHP ሲዘጋ ጥያቄ ምልክት ግሬተር ዛን በሚል እንዘጋለን ማለት ነው። ስለዚህ አሁን ሬጂስተር የምታደርግልን PHP ፔጃችን እቺ ትሆናለች ማለት ነው። መጀመሪያ ኢንክሉድ ሚል ኮድ ነው የምንጽፈው PHP ላይ ኢንክሉድ በዳብል ኮቴሽን ውስጥ con.php ኮኔክሽናችንን ከዚህ በፊት የሰራናትን ኮኔክሽን እዚህ ጋር ኢንክሉድ አድርግልን እንለዋለን። ከዛ if is set ከዛን አሁን ይሄን ኮድ በደንብ መሸምደድ አለባችሁ ማለት ነው። if is set ማለት if ብለን ነው የምንጀምረው። if is set ከተቀመጠ ማለት ነው። ፖስት ሬጂስተር በሬጂስተር በፖስት ሜተድ የተላለፈ ሬጂስተር ሚል ስም ያ ማለት ወደታችን ኑርድና በተናችን ላይ ኔም ኢዝ ኢኳልስ ቱ ሬጂስተር ብለናል። እችን ስም ነው የምናመሳስላት። ቫልዩ የምትለው አውትፑቷ ላይ የምትወጣው ናት። ኔም የምትለው ግን ሬጂስተር የምትለው ፋይል የምትተላለፍባት ነው። ስለዚህ በተኗ ላይ ሬጂስተር የምትለው በተኗ ላይ ክሊክ ከተደረገ ወይም ደግሞ ቫልዩ ከተቀመጠ ማለት ነው
እና በፖስት ከተላለፈ ሁለት ብራኬት ይከፈት ነው ለዛ ነው ሴት ከተደረገና ከተላለፈ በጥያቄ ብሬስን ከፍትና የዚህ ብሬስ የሚዘጋው መጨረሻ ላይ ነው እዚህ ጋር እንደምታዩት ከዛ ቫልዩዎችን እናስተላልፋለን አሁንም እዚህ ጋር ፖስት ሬጂስተር እንዳልነው ፖስት አይዲ ያ ማለት አይዲያችን የተላለፈበት ስም ነው እዚህ ጋር እንደምታዩት ኢንፑት ታይፕ ቴክስት ነው ይሄ ማለት ቴክስት ቦክስ ነው ዳታ የሚሞላበት ነው ኔም ኢዝ ኢኳልስ ቱ አይዲ ኔም ኢዝ ኢኳልስ ቱ አይዲ ነው እንደሚለው እንደምታዩት ስለዚህ እዚህ ጋር በዚህ ስም የተላለፈውን ቫልዩ ማለት ነው እያንዳንዱ ስም አለው ኔም እዚህ ጋር እንደምታዩት እዚህ ጋር የተላለፉትን ቫልዩዎች እዚህ ጋር የተላለፈውን ቫልዩ አሳይንመንት ኦፕሬተር እኩል ነው አይዲ ስንል ወደዚህ ቫሪያብል ዶላር አይዲ ስንል በፒኤችፒ ማለታችን ነው አይዲ የሚባል አንድ ቫሪያብል ቫልዩ የሚቀበል አዘጋጀ ማለት ነው ይሄ ቫልዩ ቀጥታ የተላለፈውን አይዲ ይዛል ኔምን በተመሳሳይ ኔምን ይዛል ኤጅ 6 ይር ብለን በዚህ መልኩ ካስተላለፈን በኋላ ኤስኩኤል የሚባል ሌላ ቫሪያብል ክሬት እናድርግና እዚህ ጋር ኮቴሽን ከፍተን መጨረሻ ላይ ኮቴሽን እንዘጋለን ኢንሰርት ኢንቱ ስቴትመንት ዳታቤዝ ላይ የምናውቀውን ኮድ እንጽፋለን ኢንሰርት ኢንቱ ስቱደንት የሚባል ቴብል ቅድም ዳታቤዛችን ላይ ክሬት አድርገናል ወደ እሱ ዳታ አስገባልኝ ከዛ ቫልዩስ ዳታቤዙ ላይ ያለው ቫልዩ እና ያለው ኮለመን ብዛትና እዚህ ጋር የምናስተላልፈው ቫልዩ እኩል ከሆነ እዚህ ጋር ስቱደንት ላይ በብራኬት ውስጥ ቫልዩ የዳታቤዙን ኮለመኖች መዘርዘር አይጠበቅብንም እኩል ካልሆነ ግን መዘርዘር ይጠበቅብናል ማለት ነው ሶ ቫልዩስ አልንና በብራኬት ውስጥ እንደምታዩት በሲንግል ኮቴሽን ውስጥ እያደረገን ዶላር አይዲ ማለት እዚህ ጋር የተላለፈውን ፖስት አይዲ ማለት ነው እዚህ ጋር የተላለፈውን ቫልዩ እዚህ ጋር አምጣልኝ ማለት ነው ኔም ኤጅ 6 ይር በተመሳሳይ ሲንታክስ እንጽፍና ያ ማለት ወደ ዳታቤዙ ዳታ አስገባልኝ ነው ስለዚህ እዚህ ጋር የተቀመጠው ሙሉ ስቴትመንት በኤስኩኤል የሚባለው ቫሪያብል ወክለልን እንለዋለን ከዛ ልክ ኤስኩኤል ላይ ሰርተን ኤክስኪዩት እንደምንለው እዚህ ጋር ኤክስኪዩት ማድረጊያ ኮድ አለን ኤክስኪዩት ለማድረግ ኮኔክሽን ያስፈልገናል እዚህ ጋር ዶላር ኮን ስንል እዚህ ጋር እንደምታዩት ኮኔክሽናችን ውስጥ ቅድም የጻፍናትን ኮን ኢንክሉድ ስላደረግናት ያቃታል ማለት ነው ኮን ኪዌሪ ማለት ኤክስኪዩት ማለት ነው ኮን ኪዌሪ ማንን ኤክስኪዩት አድርግልኝ ኤስኩኤል ማለት ሙሉ ስቴትመንቱ ያዘውን ማለት ነው ኤክስኪዩት አድርግልኝና እዚህ ጋር ለሌላ ቫሪያብል ሪዛልት ለሚባል ቫሪያብል ስጥልኝ አልኩት ስለዚህ ወደ ሪዛልት አስተላልፈልኝ ስለዚህ አሁን ሪዛልት ላይ የተቀመጠው ቫልዩ ትሩ ከሆነ ኢፍ ሪዛልት ስንል ትሩ ከሆነ ማለት ኤክስኪዩት ሲደረግ ፎልስ ሊኖረው ኢረር ሊኖረው ይችላል ላይኖረው ይችላል ኢረር ከሌለው ኢኮ ዳታ ኢዝ ኢንሰርትድ ሰክሰስፉሊ ብላ አውጣልኝ የኢፍን ብሬስ እዚህ ጋር ከፍተን እዚህ ጋር እንዘጋለን ኢልስ ኢረር ካለው ደግሞ ኢኮ ዳታ ኢዝ ኖት ኢንሰርትድ ኢልስ ማለት የኢፍ ሁሌም ተቃራኒ ነው ኢረር ካለው ደግሞ ዳታ ኢዝ ኖት ኢንሰርትድ ብላ አውጣልኝ እንላለን ማለት ነው ሶ እቺ ስምና እቺኛዋ ስም የበተኗ ስም ማለት ነው በተናችን ኢንፑት ታይፕ ሰብሚት በተን ሬጂስተር ቫልዩ ሬጂስተር እዚህ ጋር እንደምታዩት ኔም ኢዝ ኢኳልስ ቱ ሬጂስተር የዚች ስም ተመሳሳይ ከሆኑ በስትክክል ይሰራል ማለት ነው ስለዚህ ምንድነው የምናደርገው በዚች ፋይል ኔም ፋይላችንን መክፈት ይሆናል ማለት ነው ፋይል ኔማችን ምንድነው የሚለው studridge.php ነው የሚለው smis ፎልደር ላይ የተቀመጠው እዚህ ጋር እንደምታዩት ሎካል ሆስት smis ፎልደራችን ነው studentridge ፋይላችን ነው .php ብለን ጽፈን ኢንተር ስንል ፋይላችን ይከፈታል እዚህ ጋር እንደምታዩት ዳታቤዝ ኮኔክትድ ብሏል ዳታቤዙ ሰርቷል አሁን እዚህ ጋር ዳታ ሞልተን ከዚህ በፊት ሁለት ዳታ ስለሞላን s03 ን እንሙላ ከዛን ለምሳሌ ለሙከራ ስለሆነ ፍሪሆት ብለን እንሙላ ኤጅ 18 አልኩት ፊሜል አልኩ እዚህ ጋር ዳታ መርጥና ሬጂስተር ሲል ወስዶ መመዝገብ ይኖርበታል ማለት ነው ዳታቤዛችን ላይ ሬጂስተር እሺ አሁን በተኑ ያልሰራልን ምንድነው ከዚህ በኋላ እንደምታዩት ዲቭን ከከፈትን በኋላ ፎርም መስራት አለብን ፎርም አልሰራንም ፎርም ግድና በፎርም ውስጥ ነው መታቀፍ ያለባቸው እነዚህ ፎርምን ረስተነው ስለነበር ነው ኢንሰርት ፎርም እዚህ ጋር ይዘጋል ከዛ አክሽን ከዚህ በኋላ ሜተድ is equals to post ብለን በፎርም ውስጥ እናስገባዋለን ክሊክ ስናደርገው ምንም አይነት አክሽን ከሌለው ፎርም አልተሰራለትም ማለት ነው ስለዚህ ይሄንን ሪፍሬሽ እናድርግና እንደ አዲስ እንሙላው እዚህ ጋር እንደምታዩት ዳታውን ከሞላን በኋላ ሬጂስተር ስንል ዳታ ኢዝ ኢንሰርትድ ሰክሰስፉሊ ብሎ ያመጣልናል ማለት ነው ስለዚህ ዳታቤዛችን ላይ ገብተን php ማድሚን ላይ
ስኩል የሚባለው ዳታቤዛችን ላይ ስቱደንት የሚለውን ቴብል ስንከፍት ከዚህ በፊት 2 ዳታ መዝግበን ነበር። አሁን ደግሞ የገቡትን 2 ዳታዎች ወይም ኢንሰርት ያደረግነውን ዳታ ያሳየናል ማለት ነው። እዚህ ጋር እንደምታዩት አሁን ያስገባነው ዳታ ይሄ ነው ማለት ነው። በቀጣይ ፓርት 2 የምሰራላችሁ ይሆናል ቀሪዎችን። የዛሬው ቪዲዮአችን ይሄንን ይመስላል። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆኑም ሰብስክራይብ ማድረግ እንዳይረሳላለው። በቀጣይ ቪዲዮ እስከምንገናኝ ቻው።